የሚመለሰው ይመለሳል ማይመለሰው ግን ወደሱ ይሄዳሉ ኮማንደር አቤት አሁን እነዚህ ወንድሞቻችን የሚዋጉት ቲፒኤልኤፍን ነው ትግራይን ነፃ እናደርጋለን ብለው ነው እየሰማኸኝ ነው አው እየሰማው ነው እና ለምንድን ነው በአፋር በኩል የቀረባቸው በአማራ ክልል አይቀርባቸውም ወይ አንዴ አማራ ክልል መግባታችሁ ነው ታውቃለህ አማራ ክልል ራሱ ጦርነት ላይ ነው ገባ በጦርነት ደግሞ የሆነ ፋን አለ ከፋን ጋር መጋጨት ነው ወደዛ አማራ ክልል ከሄዱ ማለት ነው ገባ አይደል እና እነሱ እንደዛ እንትን አይሉ ቲፒኤልኤፍ ማብረድም ቲፒኤል መቃወም ከፈለኩ በቃ ትግራይ ውስጥ ነው ሐራ መሬት እኮ በቃ በመድር ነው ሐራ መሬት የምታርገው የሆነች ከተማ ወረዳ ተቆጣጥሮ ሐራ መሬት እዛ በመድራቸው ላይ እንትን ማለት ነበረባቸው ካልሆነ አፋር ሌላ ወደ ሌላ ማህበረሰብ ወደ ሌላ ክልል ሄደ ጭራሽ ሐራ መሬት ይላሉ እዛ ቲዲኤፍ ሲሄድባቸው ደግሞ ሞሮጥ ቀሪ በቃ መጣ ነው ይሄ ሰካራም ጌታቸው ረዳ የጻፈው አሁን አንብቤው ነበር አላ አይደል የሆነ እንደ ምክር አይነቱ እንደ ሌላ ነገር ነው እሱ የተሳደ እኔ የሚገርመኝ እኮ አንድ መቀየር እንዴት ሲችልበት አውጁ አንተ እንደዛ ታረጋለህ ምን አልከ አንዴ ትቀየራለህ አው ቀየራለሁ በስም ፍጥነቱ እንዴት ይችልበታል በፖለቲካ ላይ መቀያየር ራስኮ ከአብይ አህመድ በላይ ሆኖ ቁጭ አላውን በቃ እኔ አንድ ነገር ልንገር የጌታቸው መቀያየር ሮቦ ተጋይ ሆኖ ቁጭ አለ ጌታቸው እየሰከራ ኮማንደር አዳምጠኝ እኔ የጌታቸው መቀያየር ምናምን ብዙ አይጨንቀኝም ምክንያቱም ለህዝብ እስከሆነ ድረስ ጌታቸው መቼም ለህዝብ ነው አይደል ያ በቃ እና ግን ለህዝብ ሲሰራሱም ህዝቡን ወደ ጦርነት ማለት ወደ ጦርነት የሚገቡበትን ነገር ፈጥሮ አይደል ቲፒኤልኤፍም ለህዝብ ነው ካለ ቲፒኤልኤፍም ለህዝብ አዝኑ በመነጋገር ነው ውስጣዊ ችግር በመነጋገር ካልተፈታ በጣም አደገኛ በጣም ይከፋፍላል ያንን ህዝብ ያ ጆዬም መሰለክ አሁንኮ ወደድን ጠላንም ጅቦ ያየው ማለት አብይ አህመድ እኮ በቃ ጨፍጫፊ ነው ለትግራይ ህዝብ ጨፍጫፊ ነው አብይ አህመድ አሁን ስለ ቲፒኤልኤፍና ስለ ምህረት እኮ ነው ማራው እኮ በቃ ስለ ጌታቸው ረዳ እና ጌታቸው ጻድቃን የሚያርጉት ነገር የክደት ነው በቃ ለትግራይ ህዝብ አይደለው ይነህል ይጠላሉ ቢያል ገምትም ጭራሽ እኮ አሁን ምናምን ህዝቡ እንዳይመለስ ምናምን ነገር ጭራሽ ምዕራብ ትግራይ ሽጠ ምናምን ነገር በቃ ችግር የለውም ስደተኛ ብቻ ይመለስ በቃ ምናምን ነገር እነሱ ደግሞ እነ ደመቀ ደግሞ ተናግረዋል አሁን በእንደዚህ ነገር ህዝባቸው የሚኪዱ እነዚህ አረኖ ብቻ በጣም ይገርማል ጁበዬ ጌታቸው የሆነ መጫወታ ነገር ነው ያርገው በቃ ትንሽ ነገር አያደል የሆነ ህንባሻ ቆርስ አርጎ ሲሰጠው ቪዲዮን አይተዋል ተመለከትከው አይቻል ሆነም ቀረ በዚህ ጦርነት የሚያስገባንን ነገር ኮማንደር መቃወም አለብን ጦርነት አሁን ለኢትዮጵያ ህዝብ አስፈላጊ አይደለም እውነት በጣም ሰላም ያስፈልገናል ሁሉም ስጋት ላይ ነው በተለይ ደሃው ስጋት ላይ እስካሁን ጥያቄ ልጠይቅ ጦርነት ይቀራል ብለህ ታስባለህ ዝም ብለህ ስትመለከተው አዎ ይቀራል ብለህ ታስባለህ አዎ ማስቀረት ይቻላል ነው ግን የሚቀር ይመስልሃል ሁኔታዎቹ ምናምን ስታያቸው ህዝቡ አሁን ነው ጦርነትን የሚያስጀምረው ህዝብ ነው ጦርነትን የሚያስቀረው ህዝብ ነው ህዝቡ ከነቃ ህዝቡ ከተነጋገረ እንዴ ህዝቡ እኮ የሚገብረው እኮ ልጁን እኮ መንግስት የሚያመጣው እንዴ ጌታቸው ሄሊኮፕተር አለፍች ተከበላል ወገን እና ምን መሰለ ህዝቡ የሚያበረክተው ልጁን ነው መንግስት የሚያበረክተው መሳሪያ ትጥቅ የሚገልህን ነውና ህዝቡ በቃ ወጣት ነቅቶ ጁበይ አንድ ነገር ልንገርክ
የትግራይ ህዝብ ከዚህ በላይ መሸከም አይችልም። ታገሰ ቢሆንም በመነጋገር ኖ በመነጋገር እኮ በቃ 3 ዓመት እኮ በቃ እሱ ነገር ለማርኮ 3 ዓመት እኮ ተጠበቀ እኮ ህዝባችን እኮ በስቃይ እኮ ሞተ። 1 ሚሊዮን ሱዳን ሀገር እየተደረገው ባለው ፎርም ነገር ያለው እርስ በርሳቸው እየተጋደሉ ነው። አሁን ህዝባችን 80 ሺህ ህዝባችን እዛ ነው ተሰደ ያለው። ኮማንደር አንድ ነገር ልንገር፣ አሁን የፕሪቶሪያው ስምምነት ለምን ተግባራዊ እንዲሆን ብዙ ነገር አንሰራም። ከጦር ግን በቃ የምዕራብ ትግራይ የፖለቲካ መጫወቻ ነው ያደርጉ። በቃ አብይ አህመድ ያቺ ምዕራብ ትግራይ የምትባለው መጫወቻ ነው ያደርጋት እና የኢትዮጵያ እስከ ጫፍ እሱ ያስበው እኛና አማራ መጨፋጨፍ ነው የሚፈልገው። ኖዋር ሲሉ የነበሩ ይታሉ። አሁን ቆይ እቲ ንገረኝ፣ ኖዋር ሲሉ የነበሩ ይታሉ ትቀዳለህ። ሳራ እህቴ ገብተሻል። እስቲ ኮማንዶ ሐሳቧንና አዳምጣት። የብልጽግና ሰብር ዜና ያሉ የዘገቡ ነው። አሁን ትልቅ ሚኒስተር ነች ሳራ፣ አዳምጣ እንዴ። ሳራ ትልቅ ሚኒስተር ነች። ሳሪቲ ወይ ደህና ነው ጌታቸው ነው እኮ ታላቅ ሚኒስተር ነች ሳራ። ሐሳብ አስተያየታቸው ባይዘወይ ጌታቸው ትግራዋይ ነው። ትላንትና ሳኒታይዘር አዮሃናይና ስትለው የነበረው ነው። እና ባይዘወይ ለንገራችሁ እዚህ ያላችሁ ተጋሩ በሁለት በኩል የሁለት ሳይድ ይዛችሁ ጉጅለት አይደሆን ምናምን ያላችሁ ስም ታውጡላቸው ተጋሩን ወደ ገደል እየከተቷችሁ ነው። ተጋሩ ቲፎዞ በሆንከው ቁጥር የሚጎዳው የደሃ ማህበረሰብ ነው። አሁን ኮማንዶ ለምን በረሃ አትወጣም? በዚህ ሂዱ በዚህ ነው ከማለት ሚዲያ የተከፈተ በተለይ ጅቦ አንተ ትችላለህ። ሚዲያ ነው ያንተ የሚያዳምጥ ሰው አለ። የሚሞት ያለው የደሃ ማህበረሰብ ነው። በዚህምታ በዚህና እንደ አክቲቪስት እኛ መጎስቆስ ያለብን ማህበረሰብ ማንቃት ነው። ለመሪዎቻችን አደብ ማስያዝ። ጌታቸውም ትላንትና ትግራዋይ ነበረ። እዛ ያሉት ዲኤፎች ትላንትና አየሁም ናይና ስንላቸው የነበረው ናቸውና ይሄ ባጣብጥሩ ነው። ወደ አንድ እንዲመጡ ስራ ቢሰራ አሁን በራያ በኩል የተደረገው ሽምግልና እናቶች ስለጨነቃቸው ነው ምህለላ ላይ ያሉት እያለቀሱ እየሄዱ ወደ አንድ እንዲመጡ። ለምን ሁለቱም ቢሞቱ እናቶች ቁጭ ብለው አንድ ድንኳን ውስጥ የሚያለቅሱ ሁለቱም እናቶች ናቸው። እና ሽፍታ ምናምን አሁን ኮማንዶ አይከብድም። ያ ትላንትና ጀግና የነበረው ቆይማ ሳራ የአብይ አህመድ 10 ለመብላት እናቱ ለመውጋት አፋር ላይ የመሸገው ሽፍታ ደብረጽዮንና ታውቁ ናቸው። ደብረጽዮን ቢቃወሙ አገራቸው ነው ትግራይ ውስጥ ነው መቃወም ይችላል። አፋር ላይ ሽፍታ አይደለም ደብረጽዮን ቢቃወሙ። ቆይ ሳራ ምን ነካሻንጂ? ትናንት ፒኤልኤፍ አልነበርሽ እንዴ? ፒኤልኤፍ እኔ በምክንያት ነው የምደግፈው፣ በምክንያት እቃወመዋለሁ። አሁንም ስቲል ልንገርህ ሁለቱም በረሃም ያሉት አገር ውስጥም ያሉት ቲዲኤፎች ለኔ ቀኝና ግራ አይኖቼ ናቸው። ደብረጽዮንም ጌታቸው ረዳም ተጋሩ ናቸው። አዘንድ ኦፍ ዘዳይ ጌታቸው ቢሞት አለቅሳለሁ፣ ደብረጽዮን ቢሞትም አለቅሳለሁ። ስጋ ናቸው ሁለቱም ስለተጣሉ ግን ሁለቱም እንዴት አድርገን ወደ አንድ አምጥተን ትግራይ ተለሞኑ እንስራ ነው የሚባለው እንጂ ሆ አይባልም። ተለሞኑ ሽማግሌ ተላካላቸው እነሱ ተፋደሉ የውለ በጠረጴዛ ችግራችን በጠረጴዛ ዙሪያ ያለብህ እንደ አንድ ትግራዋይ ልንገርህ ህዝብና ስለሸፈት ልንገርህ ሳምታሞጣው ለቆለም የውለ አንዴ ልንገርህ እነሱ ብቻ አይደለችም ትግራይ የወለደች መሃን አይደለችም ትግራይ እሳት የሚሸቱ ተጋሩ አሉ። ሁለቱም አስወግደን ቲዲኤፍ የሚባል ኃይል መጥቶ ተደራድሮ ትግራይ እንዲይዝልና መንፈልገው እንዲያሻግሩን እንጂ ደብረጽዮን ወይ ጌታቸው ረዳ ብቻ አይደለም የሚመራው። ባይዘው እነሱ አይደለም ያንቀሳቀሱት ያለም ህዝቡ ጀግና ህዝብ ስለሆነ ነው ያንቀሳቀሰው ያለው ስቲል ነው ማለት ነው። ስቲል ህዝቡ ያልገለበጣቸው ለባም ህዝብ ስለሆነ ነው የያዛቸው እንጂ የሰሩ ስራ እንዳይመስልህ። ያሁላ መስዋዕት ከፍለን ረግጦናል እነዚህ መሪዎች ገባ። አንተ ደግሞ መጣ አፋር ሄዶ ተባረሩ ምናምን ጣላት አታምጣብን። እኔ እኮ ያ ነገር አልወደሉም። ሁዋት በቃ ወደ አንድ እንዲመጡ ወደ ቤታቸው እንዲገቡ ነው መስራት ያለብህ እንጂ አርባራጣቸው ምን አሏቸው? አዳምጪ ሁዋት ችግር የለበትም ስተት አልሰራም አላልኩሽም። እኔ ስተትም ቢሰራ ችግርም ካለበት መውረድም ካለበት እንኳን ተሸክመ ነው እየሄድን ነው እስከነ ምናምን ነው አይደለም። መውረድም ካለበት በእውነቱም ትግራዋይ ኮኑ ወደ አፋር መሸሽ ወደ አብይ አህመድ ወደ ብልጽግና መሸሽ
አይደለም መፍትሄው ባለ ባገር ትግራይ ምድር ሆኖ ነው ብረትን ብታነሳ ትግራይ ውስጥ ነው አዲስ አበባና አፋር ክልል ስለከወለልክ የምታመጣው ለውጥ የለም ለትግራይ በቃ የወንድ ስራ ትግራዋይ በመሬት ነው በቃ እኔ አንድ ነገር ልንገር ሰራ በጣም ወድላችሁ እነ ደብረጽዮን ምናምን ነገር የፈለገ ነገር ትግራይ ሲኦል ብትሆንም ካገራችሁ ለውጥ ያሉ ያ ነገር በጣም ነው ማደንቃችሁ አይሸሹ የፈለገችው ሲኦል ብትሆን ትግራይ ያ ነገር በጣም ነው ማደንቅላችሁ ሌላ ስራቸው ያ ይታወቀ ነገር ነው እኮ ትግራይ በእነሱ ነው እንደዚህ አይነት ኮማንዶ አንዳንዴ ተረተረታ እናውራ ትግራይ ልንገር የትግራይ ውስጣዊ ፖለቲካ ተበላሽቷል ልንገር አንዳንዴ ታዩ ሐዋ ቁስልሲ ሐዋ ፎሲ አቃሉ ተበላሽቷል አቃሉ ኩሳራ እኔ ፖለቲከኞቻችን አበላሽቷል በቃ እንዲያሻግሩህ ነው የምትሰራው እንጂ አባረሯቸው እንዲህ ተደረገው ትላንትና አዩኻናይና ትሎ ልነበርካ ምስ ድሮናት ልጓየ ልነበረ ጅግና ቲዲኤፍሲ ብምንታይ ሞራል ካይኻስኻ ጓየም ሀዲሙ ከይዱ አንጻር ትግራይ ምጽላእ ኮይን ተሰሊፉ አንጻር ትግራይ አንጻር ዲዩ አንጻር ዓዶ አንጻር መሬቱን ካይኹም ዓይነት ብህልክ ይኹም ላ ሸይጣን ተእትይዎም ለኹ ዘም ቆልዑ ዘም ነገራ ከዮም ጽሞ ይቁሽመዱ እንደለውን ይባረሩ يساردو أبزعته وأتينا حنيقنا ننصب لا منتكم حرم يحنو እናንተም እዚህ ጦርነት እንዳታረጉ ባካችሁ መደማመጥ ነው ያለብን መነጋገር ነው ያለብን እና እኔም በአፋር በኩል የተደረገው አዛን አለ ኩሉ ሸይ ባደል አዛን እንዴ እስቲ جو برازر ለምንድን ነው ሞዴሬተር ማትሰጥ ይሰጣል ግን በመደማመጥ ነው ያርጋሉ ነው እዚህ በመሰዳደብ አይደለም ነው እሺ ቀጥይ አንቲ ለቀጥል አሁን ምን መሰለህ ችግራችን ያለ መስማማት ችግር አለብን እኛ ተጋሩ በአሁን ሰዓትኛ ህዝባችን እየጠፋ ህዝባችን ሰላም የለም ህዝባችን ጅብየ ተበላ ነው ከዛም አልፎ ማለት ነው ከዛ ከችግሩ ከመከራው ከኬንዳውም ያልወጣ አደ ትግራዊቲ ልጆቿን ማታስተምርበት በቃ ተጥላኮ ነው ያለችው እኛ ስለ መሪዎቹ ነው የምንናገረው መሪዎቹ እኮ ሁላችንም ትናንትና አዩኻናይና ተብሎ ሁሉንም ደግፈን በሰላማዊ ሰልፍ ነው በድምጽ ነው በመከተ ነው በሁሉም እኮ አሸንፈን በአደ ትግራይ መስዋዕት በልጆቿ በከፈለው ዋጋ ተከፍሎ ወልፍርቶሪያ የመጣ በአል ጀርሲ የተፈረመው ፊርማ አልጸደቀም 4 ነጥብ ስላልጸደቀ እኛ ህዝባችን አሁንም ጦርነት እንዳይመጣ ጦርነት አንፈልግም ጦርነት እንዲከፈት አንፈልግም በዛም ሆነ በዚህም ሆነ የማንም አንድ ያዳማራ ሆነ የምን ሆነ የትግራይውን ሁሉም ነው የሚጠፋው መጫት ዝም ብለን ቁጭ ብለን ምናየው ነገር ዝም ብሎ ለጌታቸው ለጻድቃን መደገፍ አይደለም አኔ መጀመሪያ ህዝቤን ማውጣት አለብኝ ህዝቤን ይሄን ጦርነት ማቆም አለብኝ ስልከኔ ጋር የመሰለ ትግራዋይ በትግራውነቱ ቆሞ እዚህ ጋር በሰልፍ ነው በድምጽ ነው ይሄ የሚደረገው የፉኮራ ጦርነት እንዲቆም ባንድ ላይ ቆመን እንድናስቆመው ማድረግ ነው ያለብን እንጂ እኛውን ችግራችን ያለው የጻድቃን የጌታቸው የህወሓት እየተባለ ነው ይሄ ሚዲያ ምትያይደ ያለው ይሄ አይደለም እኛ ጦርነቱ ማንፈልገው ከሆነ ለምንድነው ይሄ ነገር ከአብይ አህመድ ጋር ድርድር ተዳርጎ የፈረሙት ፊርማ ለምንድነው የሚያቀረው ለምን እዚህ ላይ ረግጠን አንይዝም ጥፋትም ካለ ሜዳ ተረክቦሞ ህዝቡ ሊመርጥበት ጠረጴዛ ሲያገኝ ነው አሁን ግን እንጥልጥል ላይ ኮነ ያለ ነው ከዛም ከዚህም በቃ ህዝቡ እንዲረገጥ እንደገና ጦርነት አይዞህ በለው ውረደው ነው ያለው ይሄ አይጠቅመንም እንዴ እኔ ለህዝቡ የምታስቡ ለሀገሬ የምታስቡ ለመሪዎች መሪ ህዝብ ከሌለ ለምንድነው በቃ በጥፋታቸው ጥፋት ያለው ሰው በህግ ላይ ማቅረብ ማረግ ይሄንን ግን አቅም የለንም እኛ አቅማችን በመሳደብ
በመወራረድ ጀግና ደብረጽዮን ጀግና ጻድቃን እየተባልን አይደለም እንሄደው በቃ ጥፋቱ ህዝቡን ያሁላ ዋጋ አስከፍሎ ከብልጽግና ሄዷል ጥፋተኛ ነው እነዚህ ሰዎች እንዴት አርጎ ለሀገራቸው መስራት መስማማት ለምን አንሰራበትም ይሄንን ግን አሁንም እየቀጠልን ህዝቡ እየጠፋ በዚህ ባጫ ደበሌ ይፈክራል በዚህ እንትና ይፈክራል በዚህ ምግብ ይፈክራል እኛው ለምንድነው ህዝቡን ለምን አንነቃም በቃ ህዝቡ በሰላም ሰላማው ሰልፍ ባገሩ ሙሉ ይውጣ በአማራውም በኦሮሞ በቃ ይሄ ጆኖሳይደር ይሄ ጦርነት የሚፈልግ ሰው ስላለ በቃ ያንን እናቆመው ነው ምለው እኔ ይሄንን ነው በሁሉም በቃ ያማራም ምትጨፈጨፈ ያለችው የትግራይ እናት ምትጨፈጨፈ ያለችው ይሄ ሰው ጆኖሳይደር ነው በዚህም በዛም ብለን ማቆም አለብን እንደ አዲስ ሰልፍ ይወጣል ድምጻችን እናሰማ በቃ ይሄ ነው ኃይላችን እኛ 3 አመት 4 አመት እኮ ጌታቸው ጻድቃን ወካድረዶ ምናምን እንደው እየተባለ በቃ ይሄንን አጀንዳ ያደረጉ ዝም ብሎ ህዝቡን ያስገድሉታል ይሄ ጥሩ አይደለም አይጠቅመንም በቃ ጦርነት ጎጂ እንጂ ጠቃሚ አይደለም ስለዚህ የራስን አላንሳት ፈጥራ በቃ ከሚደራደሩት ጋር ደራድረ ሰላም ይፈጠር ነው ምንለው ለህዝቡ ጠቃሚ ስለሆነ ጦርነት አያስፈልገንም አደ ትግራይ ባሁን ሰዓት ዳቦ ያስፈልጋታል መድኃኒት ያስፈልጋታል ብዙ ችግሮች አለን ችግራችንን እንውጣ እባካችሁ በቃ እኛ በሐሳብ እስቲ እንነጋገር በሰለጠና ሀገር ቁጭ ብለን እየበላን እየጠጣን ህዝቡ እየሞተ የደሃናት የደሃባት ነው በቃ ዋጋ የሚከፍለው እኛ ይብቃን ጦርነት ከማንንም ተለጥፈን የማንንም አንጨብጫቢ አንሁን እባካችሁ ይሄንን ተረድቷችሁ ባንድ ላይ በቃ እንቁም ነው ምለውና አመሰግናለሁ ጅቦ እኔ በጣም ነው የሚያሳዝነኝ በቃ እስከመቼ ነው ተረካው አይደለም ትግራይ ሀንቲያ ነመስግኒና ቀጻሊ ሳራ ዲያ አደ ጽዮን አያ ጅቦ كملها دحن علينا حنسا ثلاث دقائق أخون عدل حبني أخذ زاربي 3 دقائق نخلص بهالف قتل أشي سارة قتل مو عندي جو عندي صدق حسب سارة تزاربي خي أبتحتي قمالات أبتحتنا عتب جيركم كيتشوفوا لي حسرات تجيك كمان ميت كجبركا رصح هذا ነገር አማርኛ ነው መሰለኝ አይ ጅቦ ምን መሰለህ ጅቦ ጦርነት ሰውን ይበላል አገርን ያወድማል ከ3 አመት በፊት አይተነዋል በተለይ ተጋሩ ማለት ነው ስፔሻሊ አንድ ትግራዊቲ ስቲል ነው እኔ ጦርነቱ ከተተኮሰ ጀምሮ እስካሁን እኔ ትግል ላይ ነኝ ያለው ያለ ማቋረጥ ማለት ነው ያለ እረፍት ለምን ይሄ ጦርነት እንዳይመጣ ነበር ስታገል የነበረው አመጡት በማን በመሪዎቻችን በእሊቶቻችን ጦርነቱ አልመጣም ተስከው ከዚህ በላይ ምን ይምጣ በእናት ተወኝማ በእናት አታቃጥለኝ ተው ግን ምንድነው አንተ ነገር የለም ያው በመንግስት መጀመሪያ ከ5 አመት በፊት እኮ የንግግር ጦር የቃላት ጦርነት ነበረ ከዛ ወዴት ሄደ ጠፋን አንድ ነገር ልገርጅቦ የሆነ ነገር አንድ ማህበረሰብ ኤክስፔክት ማታረፍ ከሆነ የሆነ ነገር ሀፕን ካረገ በኋላ ወተን ዮሐናይና ሆሮ ባንዴራ ይሄ የውድቀታችን ውድቀት ማብቃት አለበት አንድ ትግራይ ውስጥ እንኳን ሰው እንስሳ አይጥ እንኳን ዶሮ እንኳን መሞት የለባትም ካሁን በኋላ ለምን እኛ ራሳችን ነው የምናቀው እስቲል ነው የተጎዱ ወንድምና እህቶቻችን እየለመነን እያሳከመን ነው ገባ ከዛ በኋላ የመጣውን ከጦርነት በኋላ የመጣው እኛ ጥፋት መከራ እስቲል ነው ልጆች እያለቀሱብን ነው እናቶች እያለቀሱብን እናቶች መዋለጃ የሌለው አልጋ ላይ የወለዱ ኮሪደር ላይ ተጥለው ይሄንን ጉዲዘን ድጋሜ አንድ መሪ ጦርነት ፈክራለሁ ቢፈክር ወጥቶ ናውጣ ነው የምለው ካሁን በኋላ አዩኻናይና ያልኩትን ከዚህ ብዬም አላቅም ከ5 አመት በፊትም ፌስቡክ የሄዳችሁ የፌስቡክ ጓደኛዬ ነበርኩ ባይዘው እኔ ዛኔ ላይቭ ላይ ወጥቼ ኖ አስፈልጋትም ትግራይ ነበር የምለው ሆነ ከሆነ በኋላ ግን ነበርኩኝ ታገልኩኝ የምችለውን ኮንትሪቢዩት አደረኩኝ ግን ትርጉም የለውም የፕሪቶሪያ ውል የሚባል እስከ መጨረሻው እንደ ማስፈጸም አንዱ ወጥቶ እኔ አይደለሁም ይላል
አንዱ ወጥቶ እጁን ይቀስራል መሃል የተጎዳ ግን የትግራይ ማህበረሰብ ነው ስቲል ማለት ነው አሁንም የተፈረመው የፕሪቶሪያ ውል ዝም ብሎ ቀጤማ ተነስንሶ አይደለም የተፈረመው ምን የመሳሰሉ የተማሩ ወንድሞቻችን አሰውተን ነው ዝም ብሎ አልመጣም ይሄንን ነገር ረግጠው ይዘው እስከ መጨረሻ እንደማስከድ እነዚህ ሰዎች ፖለቲካ ስለማይችሉ በታተኑ በተለይ ዲያስፖራ የነበርነው ሰዎች ማለት ነው እኔ ትዊተር ታጋይ ነበርኩኝ ትዊተር ላይ ብትንትን ያረጉን አሁን እነዚህ ሰዎች ለጦርነት ብቻ ከሆነ የሚጎሰጉስ ፖለቲካ የማይችሉ ከሆነ ነው ጅቦ ካሁን በኋላም ጦርነት ተካሂዶ እስከ መጨረሻው የማያደርሱት ከሆነ ለምንድነው የደሃ ልጅ የሚማገደው ነው እንዴ አንድ ወጣት ሲወለድ ሲፈጠርኮ እንዲኖር ነው እንጂ እንዲሞት አይደለም የተፈጠረው እኔ ደግሞ ካሁን በኋላ ያለው ወጣት መኖር አለበት ለእናቱ ውሃ ማቀበል አለበት ነው ማለት ስቲል ፒኤች ይዘ በረሃሉ ወንድሞቻችን እኮ ስቲል ማለት ነው ልጆቻቸውን ጥለው መሬታችን አላስመለስንም ብለው ይሄው በረሃ ላይ በፀሐይና በመከራ ቆመው አገራቸው እየጠበቁ ነው እነዚህ ልጆች በጠረጴዛ ዙሪያ የተፈታ ፖለቲካ ከተሰራ በኋላ ወደ ስራ ገበታቸው እንዲመለሱ ልጆቻቸው እንዲያሳድጉ ስቴብል የሆነ ትግራይ እንድትፈጠር ነው መታገለው እንጂ ከጦርነት በኋላ የመጣ ለውጥ የለም አይመጣም ደግሞ አንድ ሀገር ከጦርነት በኋላ ውድቀት ነው ያለው እንጂ ኢኮኖሚ ይደቃል እንዴ 60 ቢሊዮን እኮ ነው ያጠፋው አብይ አህመድ ግን አላሸነፈም አሁንም ኤርትራም ይሁን ለኢትዮጵያም ይሁን ለትግራይ ይሁን ለአማራ ይሁን ፋኖም ይሁን የኛ ኃይል ትዲኤፍ ይሁን በዛ የመከላከያ ኃይል ይሁን የነሱ መሪዎች እንቡር የሚሉትን ትተው ወደ ጠረጴዛ ላይ ተቀምጠው ሰጥቶ መቀበል ፖለቲካ ይስሩ ሰጥቶ መቀበል ፖለቲካ አለ በፐርሰንት አለ ይሄ አሰብ ምናምን ይያልክ በትግል በጦርነት ካስመለስከው ያኛው ኃይል ደግሞ በየሆነ ሰዓት ተጠብቀው ደግሞ በጦርነት እንደሚያስመልሰው ደግሞ ማወቅ አለባችሁ ሰጥቶ በመቀበል ፖለቲካ ግን ኢኮኖሚን ሴቭ አርገ ህዝብን ሳታስጨርስ ግን ፖለቲካ ይሰራል ነው መቼም ኢትዮጵያ ውስጥ ካልሞትን የሆነ ባሩድ ካልሸተተን ርችት እየመሰለን የሆነ እኔ የስካቡካ ነው ፎሽ ዲስካት ይተመንዶት እና ምንድነው ሶሪ አማኸላቴኮ በጦርነት የሚፈታ በአለም ውስጥ የለም ኢኮኖሚ ይወድማል ከዛ በኋላ ግን ወደ ጠረጴዛ ዙሪያ ሱፍና ከራባታቸውን ይለብሳሉ መተው ይፈራረማሉ ከዛ ደሃዋን ያለቀሰች ትኖራለች ይቆማል እና ይሄንን ያብቃ የስካኮማ አይትበጽብጽን ኤኒዌይስ መንገድ ሆይን ሹፌር ማኸሊያት ወንለ ግን ታይኩለኩም ደለደቅ ማለት አማርኛ ስለሆነ ነው በዛ ሚምጣ በዚህ የደሃ ልጅ እንጨት ለቅማ ጉሊት ነግዳ ያሳደገችው ልጇ ነው እየተቀማች ያለችው በኢትዮጵያም ይሁን ዋትኤቨር በኤርትራም ይሁን በትግራይም ይሁን ያሉት እናቶች ስቲል 4-3 ያልገበረች እናት የለችም በስፔሻሊ በትግራይ ማለት ነው እና ለበተለይ ለትግራይ አያዋጣንም በረሃ ያሉ ወንድሞቻችን እንዲገቡ መሪዎቻችን ልብ እንዲሰጣቸው የፕሪቶሪያ ውል የሚባላለን ትልቅ የሆነ ፊርማ ዓለም የምታቀው ያ ፊርማ ያተግብሩልን በቃ አለቀ ቀላልና ደግሞ በዓለማት ደግሞ በነጀርመን ሁሉም ያጸደቁት ነው ይሄንን ነው መስራት ያለብን እንጂ በአፋር ሄዶ whatever ሄዶ ለምታይ በመሐራ ላይ ኸዱ ለምታይ በአፋር ኸዱ በአፋር ይሆነ በመሐራ ይሆነ ኮይናት የተምሰል ኮይናት ይበልዕዩ ጁበይ እና አንተ ሚዲያ ስላለ ሚዲያ ደግሞ ለጥሩ ከተጠቀምከው ጥሩ ነው እንደና ዓለሟ ሲሆን መርዝ እየረጨ ከሆነ ደግሞ የሚያመጣው ለውጥ አይተናል ጦርነት ነው ያመጣብን እና ኢትዮጵያውያንም ልብ ገዝተን ፖለቲከኞቻችን ለቁማር ነው እንትን ያረጉን ልጆቻቸው በረሃ አልወጡም የሀብታም ልጅ ቪዛ ያስመታ ውጭ እየወጣ ነው ብር የሌለው ደግሞ ወተድርና እየሄደ እየተመዘገበ ነው ለምን አማራጭ የለውም እና ከዚህ ነገር ወጣችሁ አንድነት የሚል ሁላችን ወደ አንድ መተን ኢትዮጵያውያን ይሁን ኤርትራዊ ይሁን whatever ሁን በአንድ መተን ይሄ ጊዜ ማለፍ አለበት ይሄንን ጊዜኛ ወደ አንድ ከመጣን ማህበረሰብ ወደ አንድ ከመጣ መሪ አንድ ነገር አያረግም እኔ አልተኩስም ካሁን በኋላ ወደ ወንድም የምትል ከሆነ መሪ ብቻውን መታገል አይችልም ለስልጣኑ ለወንበሩ ሲል ነው ያፋጀ ያለው መሪ እና ይሄ ለማለት ነው ጅቦዬ ቴንኪው አበዛሁባችሁ አመሰግናለሁ እቴ ቢበዛም ልክ እኔ ነው ማውራው እድሉን ሰጣለሁ እናቴን ሰጣለሁ እንግዲህ ጦርነት እናወግዛለን ጦርነት የቅርብ አመታት መጥፎ ታሪካችን ነውና በየትኛውም
አጋጣሚ ጦርነትን ለማውገዝ እንቆማለን እንጂ ፍጹም ጦርነትን ደግፈን በቃ ሰላም ነው የምንፈልገው ነው ስለ ሰላም ነው የምናወራው። በተለይ ትግራይ ብዙ እድል አላት ብዬ አስባለሁ። የፕሪቶሪያ ስምምነት ዓለም ያወቀው ዓለም የሰነደው ዓለም ፋይሉን ያካተተበት ስለሆነ እሱ ስምምነት እንዲጸድቅ ተግባራዊ እንዲሆን መስራት ነው እንጂ ጦርነት ውስጥ ዳግም መግባት እውነት በጣም ያሳዝናል። መጨረሻውንም ስላየው ነው ከመጀመሪያው እስከ መጨረሻው ጦርነትን ተከታትለን አይተናልና ኮማንደር ናይ ቲፒኤልኤፍ አባልን ናይ ተለስተ ኮከብ አባል ገጽል ዛዌ ኦኬ አሁን እጅቦ ያልገባ ነገር አብይ አህመድ ሆኖ ብሎ የትግራይ ሰራዊት ለመፍረስ ብዙ ባጀት ቢሊዮን ዶላር የኢትዮጵያ ብር ባጀት በጅቶ በብር እያማለለ ወደ አፋር ነው የሚወስዳቸው። ያ ነገር ደግሞ ታገስን ካሁን በኋላ ትግስት የለም። የትግራይ ሰራዊት በቃ ደማችን ነው። በቃ በትግራይ ሰራዊት የሚደራደር ማንም ትግራዋይ የለም። አንዳንዱ ኮርሳም ረሃብተኛ አለ በብር ተደልሎ መገዛት ሰራዊት እያፈረሰ ወደ አፋር እያሸሸ ነው። ያ ነገር ደግሞ እስካሁን ታገሰ። ቲዲኤፍ እስካሁን ታግሷል። ካሁን በኋላ ግን ትግስቱ ጨርሷል። ያሳዳቸዋል። የትግራይ ሰራዊት የትግራይ ህዝብ ለማስለቀስና ለመበተን የሚመጣ ማንም ኃይል እጁን ይቆረጣል። የትም ቢገባም አንለቀውም። የትም ቢገባ ቤድበት እየተሳደደ እሱ በቃ እንትን ይላል። ታውቃለህ እዚህ ጋር ቲዲኤፍ ማፍረስ አይቻልም። ኔቨር እና ጸጥታ እጁ ከተቆረጠ እኮ መተኮስ አይችልም። ለምን ኖ በዚህ ይታራደር ለምን ታይ ሰላም ከነልጽ አንዴ አንጨቃጨቅ ሐሳብ ይጨርስ ከዛ ተቀጥያለሽ እኮ እንጂ ፍከራውን ያስሩት እናወግዛለን። ጦርነት ከይትወርዳ ባዕልኻትን ከይትወርዳ ሱቆላ ሚትጌር ክንስምዓ እጂ እኛ ምንለው በትግራይ ሰራዊት የሚደራደር ማንኛው ትግራዋይ የለም። በብር እያማለልክ ብር እየከፈልክ የትግራይ ሰራዊት ለመበተን ነው አይበተንም። ያ ነገር ለምታርጉ እጃችሁ ነው መቆረጥ። በቃ እሱ ተቆረጠ ቤድክበት አሳደ ትሞታታለህ። ረሃብተኛ በብር ተማለ አብያም በብር እንደውሻ ዳቦ ብር እየሰጠ እናንተ እንደዚህ አይነት ትግራዋይ አይቻላቅም። በብርና በዳቦ የሚታለል ትግራዋይ አይቻላቅም። ትናንት ያስለቀሰ ዛሬ ብር የሰጠ እንደ ውሻ ነው። በቃ ስጋ ያሳይክ ምናምን ነገር የምጫወትበት እንደዛ ነው። በቃ ሆዳም ከርሳም የሆነ አንዳንድ ትግራዋይ አለ ለብር ህልናው ሽጦ ለብር የሚኖር እነዚህዎች ደግሞ ማለት ነው ይወገዳሉ። እዚህ ጋር ምንም ድርድር የለም። በቲዲኤፍ ድርድር የለም። 4 ነጥብ። ይሄ ማንኛው ትግራዋይ ማወቅ አለበት። እስካሁንም ቲዲኤፍ ታግሰዋል። ካሁን በኋላ ትግስት የለም። የመጨረሻውን በ24 ሰዓት ውስጥ የሆነ ነገር ከአፋር ምድር ይወጣል። ይሄ አሸባሪው ሽፍታው አፋር ላይ የመሸገው በ24 ሰዓት ላይ ይወጣል፣ ከምድሪቱ ይወጣል። እውነቱ አፋር ሰላም ያስፈልገዋል። ይሂድ ወደ ሌላ ቦታ። ወንድ ኮን ስሬ ከታጠቀ ወይ ትግራይ ይግባ ወይ ወደ ሌላ ይሂድ። ምንም አማራጭ የለውም። ወይ ወደ ኢትዮጵያ ተቀላቀል። እንደዛ ነው የሚሻለው። መሸፈት የለም። አሁን እኮ ሽፍትነት ምናምን ነገር አይሰራም። የወረድክ ምናምን ነገር ና ግባ ስትለመን ተለመኑ። ሽማግሌ ተላከላቸው ተለመኑ። ምንድን ነው ኑ እዚህ ጋር አፋር ሂደት ስለሸፈትክ አይደለም መፍትሄ የምታመጣው። ናና በቃ ተግባባ። በጠረጴዛ ዙሪያ ተነጋገር። ጥያቄን በትክክለኛ በቃ ያሉ ነው እኮ ግን አይሰሙም። እነዚህ በጣም ብዙ ሚሊዮን ብር አብይ አህመድ እየሰጠ የትግራይ አንድነት ለመበታተን ሰራዊትን ለመበተን እየተሰራ ነው። ያ ነገር ደግሞ ተባነነ። አይሆንም። እቺ አትሆንም። የትግራይ ሰራዊት መበተን አይቻልም። ምክንያቱም እኛ የተከበርነው በትግራይ ሰራዊት ነው። ኮማንደር እኛ የተከበርነው በትግራይ ሰራዊት ነው። ኮማንደር
ይሄ ነገር ስራለት ሰራዊታችን እየበተኑ ነው ጁቤ እኮ ኮማንደር ያ ነገር በቀላሉ ማለፍ የለብንም እኮ ጦርነትን ማውገዝና ሌላ ነገሮች እኮ ይለያያሉ እኮ አሁን የምታወራውና ጦርነትን ማውገዝ አሁን ከጦርነት አይደለም እኮ ሽፍታ የትግራይ አንድነት የሚበትን ቲዲኤፋችን የሚበትን ኃይል አሸባሪ ህግ ያከበረ ነው ቲዲኤፍ እንጂ እኮ ጦርነት አይደለም ጦርነት ከማን ጋር ተገጥሟል ጦርነት አንፈልግም አሁንም በቃ አብይ አህመድ ልብ ካለው ጥያቄያችን በስነ ስርዓት ይመልስልን ጦርነቱ ማስፈላጊ አይደለም ለትግራይ ህዝብ ጦርነትን ማውገዝ አለብን አስፈላጊ አይደለም እኔ እኮ ጦርነት አውግዛለሁ እኔ ጦርነት ለመበረታታት ማን ብዬ አይደለም አንዳንዴ ማን ነው ምንድነው በለው ያዘው ማለት በጣም ብዙ መስዋዕትነት ነው የሚያስከፍለው በጣም ብዙ የሚያሳዝኑ ወጣቶች አሉ ህክምና ያላገኙ አንዳንዴ ስሜታዊ ሆነን የምንናገራቸው ነገሮች እንደቀላል ሊታዩ አይገባም እና ጦርነትን በማውገዝ እውነት ነው ድፍን የኢትዮጵያ ህዝብ ጦርነትን ማውገዝ አለበት እየመጣን ነው አሁን ጦርነት ለምንድን ነው የምታወዘው ሰው እንዳይሞት ነው አይደል ወጣቱ እንዳይሞት ህዝቡ እንዳይጎዳ እናት እንዳታለቅስ ነው አይደል ትክክል ኦኬ ግን የትግራይ ህዝብ እኮ እየሞተ ነው እናትም ያለቀሰች ነው በአሁን ሰዓት ጦርነቱ ቆመዋል እርግጥ ግን በሚሊዮን ተሰዶ ቦታውን መሬቱን ተነጥቆ በየሽሬው በየቀሌ ምናምን ነገር ተጥሎ በራምና በመላእክት ውጦት እየሞቱ ነው ህዝባችን እኮ ለየትኛው ነው ምንድነው ከዚህ መከራ በላይ ምን ይመጣል ጦርነት ቢለኮስ በመነጋገር ጦርነት አሁን እንዲ ስለቆመ ትግራይ ላይ ያለው ችግር እየተቀረፈ አይደለም እየባሰበት ነው ቢሆንም ግን አሁንም መንግስትን በተቃውሞ መንግስት ጋር ማለት የፕሪቶሪያው ስምምነት መሬት ላይ ወርዶ ተግባራዊ እንዲሆን ሙሉ ኃይሉን መጠቀም አለብን ካሉት ሰዎች ጋር ልዩነታችንን ፈተን እንጂ ጦርነት ፍጹም ለትግራይ ህዝብ አያስፈልግም ፍጹም እስኪ እኔ አንድ ነገር ጁበይ ልንገርህ ከቻልክ ለጌታቸው ረዳ እዚህ እኛ ልንጠይቆ አምጣውና በቃ እንጠይቀዋለን ትችላለህ አንተ ደግሞ ግን እኔ ወደ አንተ ይመጣል እዚህ ቲክቶክ አካውንት አለ እልክልሃለሁ የራሱ የጌታቸው ረዳ ቲክቶክ አካውንት አለው ይከታተላል ዋትስአፕ ስላለኝ ጥያቄህን ንገረኝና መልሱን እነግርሃለሁ ዋትስአፕ በውስጥ ብላ ጥያቄ በውስጥ ጽፍልሃለሁ ጠይቅልን ሁላችንም ጥያቄ ያላችሁ ለጅቦ ንገሩት ጅቦ ይጠይቅልናል ዋትስአፕ ላይ እናወራለን ከጌታቸው ረዳ ጋር ያለው አሁን ደግሞ እሺ ፎሬቨር ወንድሜ ቀጥል እስቲ ቴንክ ዩ እንዴት ናችሁ ስለተሰጠኝ እድል በጣም አመሰግናለሁ በትግርኛ ይሆን በአማርኛ ቃህ ባለ አንተ ቃህ ባለ ቀጥል አብዛኛው ትግርኛ የሚያወሩ ስለሆነ ችግር የለውም በትግርኛ ግማሹ ደግሞ በአማርኛ አድርገዋለሁ እንደ ኤርትራዊ ይሄ ያለው ጉዳይ እንዴት ነው የምትመለከተው ካልከኝ ያለው ነገር በጣም አስፈሪ ነው በጣም መጥፎ ነው ምክንያቱም ጦርነት በዚህ ሰዓት ለትግራይ ህዝብ አይደለም ለማንም ጥሩ አይደለም ግን አብይ አህመድ እና ምስሎቹ የትግራይን ህዝብ ድምጽ ለማሳጣት ነው ይሄ ሁሉ ነገር እያደረጉ ያሉት ምክንያቱም የፖለቲካው ካርድ ህወሓት እንዲያጣና ከዛ በኋላ ያው የትግራይ ህዝብ ተከላካይ የሚከላከልለት የፖለቲካ ተቋም እንዲያጣ ነው ሁሉ ነገር እየተደረገ ያለው እና ለዚህ ነገር ምንድነው መፍትሄው ካልክ አንደኛ ትግራዮች እርስ በርሳችሁ መነጋገር አለባችሁ የውስጣችሁ ጉዳይ ስለሆነ የሰው ጣልቃ ገብነት አያስፈልጋችሁም በያስባሉ ጁቤ የሰማይ ነው ጁቦ አብየት ሶሪ ይቅርታ አድርግልኝ የሚሳደብ ሰው ሚትል አድርገው ነው እሺ አርገው ግን ሐሳቡ ስድብ ስለሆነ እኮ ነው ሚውት ባታረገው መልካም ነው ኖ እየተሳደቡ ነው አትሳደቡ ይሄ ያለው ሐሳብ አንዳንዱ የሆነ አዳምጠኝ አንዳንድ ሰዎች ሐሳባቸው ስድብ ነው ምንም ልታረገው አትችልም ወይ አንተ ሐሳቢ ስድብ ነው ካልክ በስድብ ግን ይው አንዳንድ ሰው ለምን ይሰድባል መሰለ ኮማንደር በጣም ስለሚናደድብን
ሐሳብህን በንዴት ነው የሚገልጸውና እሱ ያለው ደግሞ ያንተን ሐሳብ እንትን ማለት ማሸነፍ የሚችለው በስድብ ከዛ አላርጋቸውም በቃ የሚሳደብ እኮ እየተቃጠለ እኮ ንድድ ብሎት እኮ ይሄ ነገር ግን አንተ እኔ አሁን ሰዎች ሲሰድቡ በጣም እንደተናደዱብኝ ስለማቅ ደስ ይለኛል አንጀቱ እንዴት እየተቃጠለ እንደሆነና ታው እንደዛ እሺ ሻቢያው ለትግራይ ምክር ሊለግስ ገብቷል ቀጥሉ ግዜ ያልኩ ነው እንታይ ንብላለና ሕጂ ንስኻትኩም ከም ትግራዎት ጉዳይኩም هديكم كتري ولا لكم جزء نيتسموا جزء أبدا هدي جزء مالتي معناته هو دايكم شعبية اسمع ناندو شعبية حجي اسمع حجي بعفار طورنت تي بي ال اف خفيت هاجل زبال ورا مسيحاتنا حجي كما سحتت هي طورنت مجمر ያለበት ኤርትራዊ እንጂ ትግራዊ አይደለም ተረዲካ አይ عينت تورنت حجنا تجلس زخون عينت تورنت نحنا إنا صينا تقولنا خنزين نري فلوت نجاري قدمو متكوس ያለበት ሻቢያ ያያለ ትግራዊ እንዴት ይቀፈጥናል ነው አሁን በቃ እኔ ሳስብ ስትራቴጂ አይደለም ስትራቴጂ ናውጣ መጀመሪያ ጥይቱ መተኮስ ያለበት ትግራዊ ሳይሆን ኤርትራዊ ነበር እና ትግራዊ ቀድሞ ተኮሰ የሚል ወሬ እኔ አልሰማሁም እስካሁን እንደዛ ሲል ትንሽ ደነገጥኩኝ አላሰብኩትም ለምን ቢባል ጦርነቱን ከኢሳያስ ጋር መጀመሪያ ቢያደርግ ትግራይ ቻንስ ይኖራታል አሁን በትግራይ በኩል ከሆነ ግን መጀመሪያ ጦርነቱ የሚጀመረው ኢሳያስ ምን ያክል አበርክቶ ያገኛል ኢሳያስ ጦርስ ከትግራይ ጋር ይሰለፋሉ የሚለው ከኢትዮጵያ ጎን ተሰልፎ አልቻለም ኢሳያስ መሳሪያ ሊሰጥ ይችላል ምናምን እና ለምን ኢሳያስ ይያለ ለምን ትግራይ የሚለው ነው እንግዲህ ሐሳብ ይሆንብኝ እንጂ ጦርነቱማ እንደማይቀር አውቃለሁ ግን ጦርነቱን ቀድሞ መጀመሪያ የነበረበት ኢሳያስ ነበር ለዛ አይደል እንዴ የባህር በር ያስፈልጋታል ይያልን ሳምንት ሙሉ ስንጮህ የነበረ እናንተ ሰዎች ምድር ወጣ ቀልዲ ዲዩ እኔዳ እንዴት ነው እንደሜ አንተ ዘንጠ ነው የምትገባው ግን እግዚአብሔር ተዘጋጅተህ ምናምን ዝንጥ ብለህ ነው የምትገባው አዎ ሰው አይሄለ እንደ ቆንጆም ነው ስለሞ ቆንጆም ስለሆንኩኝ ቆንጆ ነኝ ብለህ ታስባለህ እሺ ወንድ ልጅ ቆንጆ ነኝ ብሎ ካሰበ በቃ አይነፋ ምን ማለት ነው ጥሩ አይደለም ራስን ቆንጆ ነኝ ታላልክ ማን ይነርታል ማንም እኮ አይደል እንዴ ወንድ ልጅ እንዴት ቆንጆ ነኝ ብሎ ያስባል ከዛስ እኮ ነው አሁን ውጤት አለው ከዛስ ቆንጆ ለመሆን አሁን ሜካፕ መቀባት ይኖርባል ቫዝሊን ሊፕስቲክ የወንድ ልጅ ቆንጆ ነኝ ብሎ ካሰበ ብዙ ነገሮች ያስፈልጉታል በቃ ቆንጆ ከሆነ ቆንጆ አዳምጠኝ ሴት ልጅ ቆንጆ የምትባለው ቁንጅናዋን እንዲታይላት እንድታገባ ወንዶች የወንድ አይነን እንድትስብ ነውና ያንን ቁንጅናዋን ቆንጆ ነኝ ብላ አታቆሙ ሜካፕ ታረጋለች ትቀነደባለች ጸጉሯን ትሰራለች ወዘተረፈ እና ሴት ልጅ ቆንጆ ናት አሁን ሴት ልጅ ቆንጆ ነኝ ብትል አው ቆንጆ ነሽ ቆንጆ ነኝ ማለት ቃሉ የሚመጣው ለሴት ነው እኔ አሁን ቆንጆ ነሽ ታምሪያለሽ ወንድስ አይ ነውር ቆንጆ ነኝ ብሎ ወንድ ልጅ ማሰብ የለበት ወንድ ነው ራሱን መጠበቅ አለበት ቁራሽን ጠብቄ ቆንጆ ነው ቁጭ አልኩ ቆንጆ አትበል አይባልም እንዴ ነውር እኮ ነው ወንዱ ልጅ እኔ ቆንጆ ነኝ አይልም አይ እኔ አሁን ቤተሰቦችን በተጠይቃቸው አረ ቆንጆ ልጅ ነው የሚሉ አሁን እኔ ዘንጠ ነው የምትገባው ባክ ምናምን ስለ አዎ ራሴን ጠብቄ ነው የምገባው በቃ አለቀ የወንድ ልጅ መልስ እኔ ቆንጆ ነኝ በዛ ላይ ምናምን እያልክ አይወራም በጣም ቆንጆ ነኝ ምን ነው አሳበደህ አንተ አይባልም ነውር ነው እኔ እኮ እያስተማርኩ ነው ወንድ ልጅ ቆንጆ ነኝ አይልም አሁን አምሮብሃል ስለ አዎ ራሴን እጠብቃለሁኝ በቃ 4 ነጥብ ወንድ ልጅ ዘጋ እንጂ አሁን ቆንጆ ነኝ ስል ምን ነው ቆንጆ ብለ አፍንጫ ከንፈሪ አይኒ ምናምን ልትለኝ ነው
ቆንጆ እንደሆነ ነው የሚገባኝ። እግዚአብሔር አምሳያው አድርጎ ቆንጆ አድርጎ ስለፈጠረኝ ቆንጆ ነኝ። አንተ እካክ እንደዛ አይባልም። ወንድ ልጅ ምን ነው ቆንጆ? እስቲ የሚያሳከክ ያሳከክህን ከኪላል እካክማ እካክ ነህ። ይሄ እውነት ነው፣ ውሸት ለመናገር አይደለም። እሺ ወንድሜ እንኳን በሰላም መጣክ። ቤታችን ላንተን ከፍተን እንደዚህ ስለተቀበልን በመጀመሪያ ቤቱን አመስግን፣ የቤቱን ቤተሰብ አመስግን ፕሊስ። ታመሰግናለህ? ታመሰግን። ለማንን ቤተሰብ? የኔን ቤተሰቦች። ምን ነው ማለት? ለምንድን ነው የማመሰግነው ማለት ነው? እንዲህ ቤቴ ስለገባ ቤተሰቦቼን አመስግን። እኔ ጠየቅኩ አይደል? ጅቦ አቤት። አላመሰግንም። የራሴ ቤተሰቦቼ እዚህ ጋር ቁጭ ብለው እያዩኝ ያሉትን እነሱ ነው አመሰግነው። አንተን የሚያዩን አንተ እኔ ነኝ የማመሰግናቸው። አንተ ልጅ ግን ምን አይነት ድድብና ነው የተጠናወተህ? ግን ምን አይነት ቁርና አይመለከተኝም። የራስን ቤተሰብ ራስ አዳምጠኝ። አሁን ጅቦ ቤት ያላችሁ ቤተሰቦቹ በጣም አመሰግናለሁኝ። እንዴት ናችሁ? እንዴት ናችሁ? ቤት ያሉትንም አመስግንልኝ ትለኛለህ። ባባ ቤት ያላችሁ ጆን ባባ ቤት ያላችሁ የጆን ባባ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ ብዬ አመሰግናለሁ። አየህ ከሰው ጋር የመጣባት እንደሱማ እንዴት ናችሁ? ደህና ናችሁ ወይ? የጅቦ ቤተሰቦች ከነገርኩ በኋላ ነው። እስቲ ፈጠን ብሎ ጭንቅላት ለማሰብ ይሞክር። አንተ ደነዝ ሰላም በላቸውና ወንዶች ጉዳይ ብለህ ሰብስበህ የምታራውጠው እዚህ አመስግናቸውና ሰላም በላቸው ይለያያል። መጀመሪያ የራስን አስተሳሰብ ምስጋና እኮ ነው። ምስጋና ያው እኮ ነው። ማመስገን እኮ ያው እኮ ነው። ቁጭ ብሎ ስላዩን እናመሰግናለን። እንዴ አንተ ቁጭ ብሎ እኮ ነው አንተን የሚያዩ እኮ። አይገርም? እኛን የሚያዩ እኮ ቁጭ ብሎ ስለያዩ ያሉትን ራሴን ቤት 300 400 ሰው አንተን ቁጭ ብሎ ሲያዩ እኮ በጣም አንተ በጣም እንትን ማለት መጠንቀቅ አለብን። እና ወደ ዋናው ሐሳባችን ስንሄድ ምን መሰለ ወንድሜ፣ እኛ ኢትዮጵያውያን በተለይ ሚዲያ ላይ የምንገኝ ወጣቶች ጦርነት በየትኛውም ክልል በየትኛውም በኩል መቀስቀስም መደረግም የለበትም። አሁን ያሉት ጦርነቶች ደግሞ መቆም እንዳለባቸው ህዝባችንና ማህበረሰባችንን በተገኘው አሁን እንደ በፊቱ እንዳይመስል አሁን የትግራይ ጦርነት የሁላችንንም ቤት የሚያንኳኳ ስለሆነ ይሄ እንደ በፊቱ ቂጥሽ ብሬ ተበላ ምናምን የሚል ሰው ሁሉ አቁሞ ጦርነት እንዳይነሳ ጦርነት እንዳይደረግ በተለይ በትግራይ በኩል የሚደረግ ጦርነት ምንድነው? ስለምን ጦርነት ነው የምታወራብኝ? እኔ መተዚህ አዳምጠኝ። እኔ አሁን አንተ ማውራውን አዳምጣኝ። ናውጣ የወንዶች ጉዳይ እያልክ ለፍልፍ እዛው ናውጣ። ቀልድ የለም። ሚዲያ ላይ የምትገኙ አሁን ነው መነሳት ያለባችሁ። ይሄ ጦርነት ለየት ያለ ጦርነት። ሀቢባዬ ብሬን ተበላሁኝ ወላሂ ላዚም። ሀቢባዬ ማንሰጭው ብሎሽ ነው እኔ ምን አውቃለሁ። በፍቅር አታንዱ ወሰደ ብር። ይሄ የሚባል ወሬ ሶሻል ሚዲያ ላይ መቆም አለበት። በትግራይ ክልል የሚነሳው ጦርነት ላይ ማንም ሰው ህዝብ ይዞ የሚጃጃል ምናምን ካለ አንደኛ ነገር ጦርነቱ ከባድ የሁላችንንም ቤት ነው የሚያንኳኳው። በተገኘው አጋጣሚ ይሄ ጦርነት የባባን ቤት ያንኳኳል። ይሄ ጦርነት የሀቢባን ቤት ያንኳኳል። ምክንያቱም ዝም ብለህ እያወራሁ ነው። ምክንያቱም በትግራይ የሚደረገው ጦርነት በጣም አንተ ሰው ላስወጣ ፈራህ እንዴ? አዳምጠኝ። እንዴት አያስፈራ? አቶ ባባ ወይ ቀስ ብሎ ሊያወሳው እና ይሄ የትግራይ ጦርነት እንደ ሌሎች ጦርነት ቀላል እንዳይመስላችሁ ኢትዮጵያውያን። የሁላችሁንም ቤት ነው የሚያንኳኳው። የሁላችንንም ቤት ነው እንደ በፊቱ ምናምን። አሁን ትንሽ ሚዲያው አሁንም ላከልኝ። አቤት ጅቦ ለምን በትክክል ለምን አታጫውተኝ? ወይ ጌም አጫውተኝ ወይ እኮ መጀመሪያ ጌምም እንዳጫውትህ ተደወለበት።
ይኸው ጌምም እንዳጫውተ እምልህን ሐሳብ መጀመሪያ አዳምጠኝ። እሱን አንተ የራስህን ሐሳብ ለምን በራስህ መንገድ ለምን አታከናውንም? መብትህ እኮ ነው። እኔ መቼም የኔ ብቻ ሐሳብ አይደለም። የኔ ሐሳብ አይደለም። አንተ የምታወራው ወሬ የኔ ደግሞ ሐሳብ አይደለም። ካልሆነ ታዲያ እኔ እናንተ እዚህ ቁጭ ብለን ለምን ጌም እንጫወታለን? ምንድነው በሰዋዊነት አንጫወትም እንዴ? ምን ችግር? ሐሳቤን ካልተረዳኸኝ፣ ሐሳቤን ካላዳመጥከኝ፣ ችግሬን ካልሰማኸኝ ለምን እንጫወታለን? ጓደኝነቱ ጌሙ ምናምን ይሰራልናል። ይሄ እኮ ራስ ወዳድነት እኮ ነው። ልሸቅል ነው እንዴ? እየሰማኸኝ ነው? ልሸቅል ነው? አዎ፣ ይሄ እኮ እንስራ እንጂ ስለሌላው ያገባኝ። የቤት ቃል መክፈያ አብረህ ልጫወት ወይ ደግሞ ሲሆንስ ችግር ስላለችብኝ እሷ ይሄ እኮ ነው እንጂ አሁን እኔ ጋር ጌም ለመጫወት ስታስብ ችግሬን ታዳምጠኛለህ። አንተ ችግር ብር ሊሆን ይችላል፣ የኔ ችግር ደግሞ የህይወት ችግር ነው። ኧረ እኔ ምንም የብርም ችግር የለብኝም። የብር ችግር ከሌለብህ እሺ አዳምጠኝ። እኔ ደግሞ ችግሬን ልንገር። እኔ ያንተን ችግር የምሰማበት ጊዜ እና ሰዓት። አመሰግናለሁ። ቻው ቻው። እንደዚህ አይነት ነገር ለምዳችኋል። አክቲቪስት ነን ብላችሁ ህዝቡን ናተነስ ትላላችሁ። ጌም ሲሆን ደግሞ ከጠላትም ጋር ትጫወታለህ። አይደለም እኔ ከጠላት ጋር ሐሳቤን የማያዳምጠኝ ሰው ጋር ራሱ ጌም መጫወት አልፈልግም። እንዴት ትቀልዳላችሁ? ነፍስ እኮ እንደገና ላክ። አቤት ሌሎቻችሁ እንድትማሩ ነው። አሁን ሐሳቤን እየሰማ ጌም ላጫውትህ። እሺ ሐሳቤን እየሰማው ጌም እንጫወት። አይ ይሄን ቢያንስ እንኳን አዳምጠኝ። ቢያንስ እንኳን ወይ ከመጀመሪያችን በፊት ቢያንስ እንኳን እየተረዳ ህመሜን መረዳት አለብህ። ይሄ ጦርነት ተጀመረ ማለት የሚያልቁት ወጣቶች ናቸው። ታሳምማለህ እንጂ ምን አሁንም እየቀለድክ። አይ አንተ የትግራይ ጦርነት አሁን እንዳሉት ጦርነቶች አይደሉም። ያንተን ቤት ያንኳኳል፣ የኔም ቤት እና መደንገጥ፣ መፍራት አቁሙ፣ ተው ማለት የለብንም። ምንም የለም። እሱ ልቡ ያለው ጌም ላይ ነው። ይሄን ነገር መስማት አይፈልግም። ድምጽ ያስተጋባል። ሰው እየደወለብህ ነው። በቃ ያጅቡ ሌላ ቀን እንጫወታለን። እሺ ብራዘር። እሺ ባይ። እነዚህ ጌመሮች በጣም ደፋሮች ናቸው። የሚያስቡት የራሳቸውን አክቲቪስት ሆነ ስትመጣ ደግሞ የሆነ ሰዓት ላይ ያዘው ልቀቀው እንዲገብተ እንዲወጣ ምናምን ትልና ሰዎች ጋር ተቃራኒ ሐሳብ ያለው ሰው ጋር ጌም እዚህ ጋር ማቆም አለበት። የትግራይ ጦርነት በጣም ከባድ፣ በጣም የምታካብቱትን ሀብት የሚበላ ወንድሞቻችሁን የሚበላ እዚህ አንተ መቼም እርግጠኛ ነኝ 3-4 ወንድም ይኖራል እና ስለነሱ መጨነቅ አለብን። እዚህ ጌም ምናምን እዚህ ባሌ ጋር ተጣልቼ ባሌን መልሱልኝ፣ አስታርቁኝ፣ አፋቱኝ 10,000 ሰው 20,000 ሰው ኖ ይሄ 10,000 እና 20,000 ሰው ወንድም እህት ምናምን አለ። እሱን የሚበላ ጦርነት አማራ ክልል እንኳን ወንድሞቻችሁ ምናምን እየተበሉ ነው ግማሾቻችሁ። እዚህ ሰዓት እሱ ደግሞ ስለ አማራ ታውራ ተብያለሁ። አንዳንድ የአማራ ልጆች አማራ ጠላት ነህ ስለ አማራ ታውራ ብለውኛል። ዝም ልበል። ግን ሚዲያ ላይ ያላችሁ ሰዎች ጦርነት እንዲቆም እንትን ማለት አለባችሁ፣ መስራት አለባችሁ ሁላችሁ። ይሄ ነው የሚፈለገው። አውራ ትላለች እንዴ? አላወራም። እንዳታወራ ተብያለሁ። ጦርነት እናቶቻችንን ደምን ባያስለቅሳል፣ ጧሪ ቀባሪ ያሳጣል። ፎቶአቸውን ለጥፈው ትግራይ ክልል ውስጥ ልጅ ይመጣል እያሉ ተረድተው ልጅሽ አርፏል ተብለው ይመጣል አልሞተም ጀግና ልጅ እያሉ የሚያለቅሱ እናቶች ስንት ናቸው? አሁን ደግሞ ያ ጦርነት ተነስቶ ኢትዮጵያ እንኳን በሚሊዮን የሚቆጠር መርዶ አልደረሳቸው። ልጅሽ ወርሃዊ ደሞዝ እየበላ ነው ብለው ዝም ይሏታል። ይሄ ከባድ ጦርነት ሊቀሰቀስ እስከሆነ ድረስ
በተለይ በትግራይ በኩል የሚጀምር ጦርነት የሁላችንም ቤት የሚያንኳኳ ነው ወገኖቼ። ንቁ። እያስፈራራችሁ አይደለም፣ ንቁ። ያካበታችሁትን ሀብት እናቶቻችሁን፣ እህቶቻችሁን፣ ወንድሞቻችሁን የሚበላ የሚያጠፋ አጋንንታዊ ጦርነት ነው የሚጀምር። ቀላል አድርጋችሁ እንዳታዩት። ታንክነሽ መድፍነሽ በድሮነሽ በጀትነሽ እንዲህ አኬልዳ አገር የሚያሳጣን ጦርነት ነው እና ህዝቡን ሰብስባችሁ ምናምን እንትን የለ ሁላችሁም ብላችሁ ጩ። በቃ ጦርነት ይቁም። እየቀለልኩ አይደለም። ደምን ባነው የምታለቅሱት። ያሁኑ ደግሞ ለየት ይላል። ህወሓት ስህተቴን አስተካክያለሁ ብላለች። አስቡት። ህወሓት ስህተቴን አስተካክያለሁ። እሺ ተሳስታ ምን አይነት ጦርነት እንዳደረገች ግን አይታችኋል? ህወሓት ተሳስታ ምን አይነት ጦርነት። አሁን ደግሞ ጭራሽ ስህተቷን አስተካክላ ከመጣች ጅቦኛ እየሰማን ነው። ነው አማራማ እንዳታወራ ተብያል። ስለ አማራ አንዲት ቃል እንዳታወራ ተብያለሁ። አላወራም። እንዴ እነ ጆከር ይገሉኛል። እኛ በፈለግነው መንገድ እንጂ ሌላ ሰው ስለ አማራ ፖለቲካ እነ ጃፒ ምናምን እኔም ቢ አልፈልግም። በቃ እኔ ግን አሁን የትግራይ ክልል ጦርነት ሊነሳ ነው። እዚህ ሶሻል ሚዲያ ላይ መቀለድ አያስፈልግም። ጌምም እየተጫወትን ቢሆን እና ጦርነት ጎጂ ነው። በጣም ጎጂ ነው። በተለይ የትግራይ ጦርነት ጌመር ነሽ፣ አርቲስት ነሽ፣ እናቴን ህወሓት ስህተቴን አስተካክያለሁ፣ ስህተቴን አርሜያለሁ። ተሳስተን ጦርነት አድርገን ብዙ መስዋዕትነት ከፍለናል። በትንሽ መስዋዕትነት ትልቅ ድል የምናመጣበትን መንገድ ቀርጸናል፣ አጠናቀናል። ምናምን ይከብዳል። እኔ ያለሁልህ ሂድበት። ተው በአማራ በኩል ያለውን ነገር እምቢ ክፈለኝ እስቲ። አንተ ሀብታም ነኝ እያልክ የአፕል ፍሬ ያላቸው ጭንቅላት ሴቶች ጋር ቁጭ ብለህ ታወራ የለ። በአካል ብታያቸው አንተን ነው የሚመሳስሉት። ግርማሞ አሁን ሐሳቤ እንዳታስለውጠኝ፣ ቢዚ አታርገኝ። እንደዚህ አይነት ነገር ማወራበት አይደለም። ጦርነት ነው የተደገሰው ወንድም በህዝብ ላይ፣ ያውም በትግራይ ህዝብ ላይ፣ ያውም ቲዲኤፍ የሚባል ጦር በቲፒኤልኤፍ የሚመራ። ሶስተኛው ነገር ደግሞ ስህተቱን አስተካክሎ የመጣ ጦር። አስባችሁታል ወገን? 3 ዓመት ሙሉ ሲያሰለጥንና ሲያስመርቅ የነበረ ቡድን ኢትዮጵያውያን እያሰብን ነው። ወላሂ ከላስ ይሄ ዝም ብሎ የጉሪላ ጦርነት እንዳይመስል፣ ይሄ ውስጥ ለውስጥ እያመለጥክ እየተመለስክ የምታጠቃው እንዳይመስል። ፊት ለፊት ነው የምትገጥ። ፊት ለፊት እየጠራረገ ወይ እየተጠራረገ የሚመጣ ጦር። ቲፒኤልኤፍ እስከነ ስህተቷ ደብረ ብርሃን ገብታለች ተሳስቻለሁ ብላ። አሁን ደግሞ ስህተቴን አርሜያለሁ ብላ። አስባችሁታል? ይህ ጦርነት ይፈጀናል። ሚዲያ ላይ ያለ የአማራ ልጆች በጣም ተከታይ ያላችሁ ጆከር ሚኪ እያየው ነው ታች። ይህ ጦርነት ዘንጠ የምታወራበት አይደለም። ሚኪ በተለይ ጸጉርህን አበጥረ መነጽር አድርገ የባህል ልብስ ለብሰ ምን የምታወራበት አይደለም። ግርማሙ ምን አስበሽ ነው? አንበሳውን አርጊዋ ማይ ብራዘር ዚስ ላይን ፕሊዝ። ገባ ሚኪ ወንድሜ? ይሄ ትግራይ ጦርነት ዘንጠ የምታወራበት አይደለም። ቫዝሊን ተቀብተ ጃፒስቲክ አርገ ኖ ማውገዝ አለብ። ደንግጠ በቃ ጦርነት ነው ደግሞ የምትለው። በትግራይ በኩል የሚቀሰቀስ ጦርነት በቃ። ህወሓት ስህተቷን አርማለች። እስከነ ተተቷ ደብረ ብርሃን ደርሳለች። አሁን ስህተቷን አርማ ከመጣች የት ቤት በኩል ምናምን አይታወቅ። ይሄ ነገር ይቁም። አብይ አህመድም የተዘጋጀው ነገር ይኖራል። ይሄ ነገር አይታወቅም። መሀል ላይ የሆነ ነገር እንዳይፈጠር አስቡት። ምንም አይነት መረጃ ባይኖረንም ወደ አፋር ክልል 3 ወረዳዎችን ተቆጣጥራለች በ3 ደቂቃ ብለዋል። ተመልከቱ።
መረጃ የለኝም። የትግራይ መንግስትም ጊዜያዊ መንግስትም የቲፒኤልኤፍ ሊቀመንበርም ይሄን ነገር እውቅና አልሰጡትም። ግን በ3 ደቂቃ ውስጥ 6 ወረዳዎችን ተቆጣጠራብኛለች። በ30 ደቂቃ ውስጥ በስማ ይኸው ሚኪ ሓወይ ንስኻ ትግርኛ ትሰሚዓ ንዓ ሪእካ ኣለኹ ንዓቱ ናይ ሚኪ ኣምሓራይ አክቲቪስት አብያ ለኻ ከድካ ይሄ ምኞትህንና ሐሳብህን ጩኸትህን አይደል ቀስ ብለህ አስበህበት የምታወራበት እንዳለ ሚዲያው ስለ ትግራይ የሚያወራበት ጊዜ ነው። አቁሙ። የትግራይ ልጆች ብቻ አይደለም ማውራት ያለባቸው እንደ በፊት በትግራይ ጦርነት ታዝባችኋል። ሚዲያው ቀውጢ ነበር። አገር ፈረሰች፣ አገር እንትናለች። አሁንም እንደዛ መሆን አለበት። ዝም ብለሽ እዚህ እየመጣሽ እንዴ ነው እንዴ ሆኖ እንዴ ወጥቶ እንዴ ገብቶ አይደለም የለም። ወንድሞቻችንን ነው የሚፈጀው። እንዴት ቲፒኤልኤፍ ነው የሚመጣው? እናቶች ማልቀስ የለባቸው። ቲፒኤልኤፍ ደግሞ ምህረት የለውም። እናቴ አንዴ ከገጠሙ እናቴ ፍቅር ቀንሰሻል፣ እናቴም ፍቅር ቀንሰሻል፣ እኔም ደብሮኛል። በጣም የደበረኝ እኔ እንጃ። እኔ አፍቀሪያት ይሁን ምን ይሁን አላውቅም። የሆነ ሰዓቱ እየተዛባብኝ እኔ ስነሳ አሜሪካ ይነጋል፣ እሷ ተኝታ ይሆን አላውቅም። ግን ለምን አልደወለችም እላለሁ። ከዛ ለሊት ደግሞ እንዴ አሁን አሜሪካ ቀን ነው እንዴት ነው ያልደወለችው? ተኝታ ይሆን ሰራሁት እና ተሰቂያለሽ አይደል? እኔ እኮ ተወዛገበብኝ እኮ ያንቺ ፍቅር አወዛገበኝ። ጌታ እንዴት ይጫወታ ምርጥ ያራዳልሽ ነች። ይሄን አንዳንድ ሰው ደውሎ ለተከት የሚል ሰው አለ እኮ 2 ደቂቃ አታወራውም። ያስጠላል በቃ። አንዳንዴ ተፋቀርን ብለው የሚጀናጀኑ ሰዎች ከ3 ቀን ከ4 ቀን ከ5 ቀን በኋላ የመሰለቻቸው ባህሪ 2 ወር 3 ወር የመጣላት ባህሪ ምናምን ይታይባቸው ጨዋታ ስለማይችሉ። እናት በጣም ጨዋታ ትችላለች። ፍርስ ነው የምታደርግ እናት ግን ጨዋዬ ነች። በቃ ምርጥ ጨዋ እና የሆነ ሰዓት ላይ ችልሽ ትደውላለች ብዬ ስጠብቅ እስቲ ቆይ ሰዓቱን ሊዩ አሁን እኛ ጋር 5 ሰዓት ከምናምን ነው። አሜሪካ ስንት ሰዓት ይሆናል ብዬ አስባለሁ። ቡቡዬ መጣሽ የኔ ፍቅር ይችል ምተኝታ ይሆን ተነስታ ይሆን? ቆይ እስቲ ቆይ ደግሞ ይልና ዲጄ ቤት እፈልጋታለሁ እየዞርኩኝ ማቃቸው 8 ዲጄዎች አሉ። 3 ተኩል ትለኛለች። ባንቺ እናቴ ትሙት አዝኝብሻል እንዴ? አሬ ዩቲዩብ ቻናሌን ትገዛለች ነው ገዛለሁ ብለሽኝ። አረ ችግር ላይ ነኝ ባንቺ እግዚአብሔርን እንዴ። እሺ ተነጋግረናል። 2 ወር ነው እኮ እኔ ለአንቺ እሸጣለሁ። ያው ስለማቅሽ ቤተሰብ ነሽ፣ ዘመድ ነሽ፣ እህቴ ነሽ። በዛ ላይ ወድሻለሁ። አይ ላቭ ዩ ትለኛለች። አይ ላቭ ዩ ቱ ተስላይ የነዳሽ አንቺ። እሺ በቃ ካልገዛችሁ ብሩን አበድሪኝ በእግዚአብሔር ከ3 ወር በኋላ ከፍልሻለሁ። እናቴን አንዳንድ ነገሮችን ማስተካከለው ነገር አለኝ። ይሄ የልብ ምልክት ምንም አይሰራልኝ ነግሬሻለሁ። አሁን ችግር ላይ ነው ያለሁት እና አውጥምጥም የሆነ ችግር ላይ ነው። አሁን 2 የዩቲዩብ ቻናል አለኝ። አንዱን እየሰራሁበት ነው፣ አንዱን ደግሞ መሸጥ እፈልጋለሁ። 3 ነው ያለኝ እና አንዱን መሸጥበት ምክንያት ምን መሰላችሁ? ጌታ ካሜራ መግዛት አለብኝ፣ ትላልቅ ማይኮች መግዛት አለብኝ። ማይክ እንደገና ደግሞ ላይት አለ ደግሞ የሚሸጥ 1-2 ላይት እና ከፖለቲካው ዓለም ወጣ ብዬ ምን መሰል አሁን የጦርነት ከተጀመረ በኋላ እኔ በጦርነት ይሄ ነው ማለት አልፈልግም እና አንድ ጓደኛዬም አለ የፍቅር ትንታኔዎች እናደርጋለን። አንዳንድ ሴቶችን ሚዲያችን ይሄ ስቱዲዮአችን ድረስ በመጋበዝ የህይወት ታሪካቸውን እንዲያካፍሉን። ምንድን ያልሽው ባንቺ? ቆይ አብይ ከፈለ አይደል? በእናትህ ቀልጂ እባክሽ። አንቺ ደግሞ አብይ ከፈለ ትላለች። ለምን ነው የሚከፍለኝ አብይ አህመድ? እሱ ቢከፍለኝማ አንድ ጊዜ እዚህ አታገኘኝም ነበር። አዲሴ ወሳኝ ሰው በወጣ ይተካ ወንድሜ
አዲስ ይወጣ ይተካ በቃሽ አባቴ ቴንክ ዩ እና ወንድሞቼ ወደ ሐሳቤ ሲሄድ ሐሳቤን ሰረቁኝ ሴቶች ናቸው ሐሳቤን የሚሰርቁት አንድ ሐሳብ ያስገባለሁ ባንቺ ደውይልኝ እግዚአብሔርን የምትፈልገው ከሆነ ንገሪኝ የማትፈልገው ከሆነ ደግሞ ሌላ ሰው ልፈልግ እጭ ቡናውን ቶ እና ማመችም ማለት ነው ያው ማቃውሌ ቡናው ዘራይሰስ ፌክሰስ ኔክሰስ ቡና ብለሽ አስታውሽ እናቴ አንቺን በመጠበቅ ኑሮ የሁሉ ተዛብ ጌታ አቶ ሄኖክ እንኳን በሰላም ገባ እሺ አሁን ስለ ጦርነቱ እናወራለን እና እስቲ ቡላላ ግባ አስፈራራው አይደል ቡላላ እኔ ወንድሜ ቡላላ ማን አባቱ ነው የሚያስፈራራኝ ባክ ሰማውል ወንድሜ አይዞ አስፈራራኝም ባክ ማንም ሊያስፈራራኝም አይችልም አሁን ስለሚመጣው ጦርነት ምን ትላለህ እኮ እሱን እኮ ነው ማለት ራስ ምታት አስይዞኛል የትግራይ እናት ገና ልጄ ይመጣል ብላ ባለፈው ጦርነት ላይ የምትጠብቅና አሁን ደግሞ ሌላ ጦርነት ሲከፈትባት በጣም አጥንት ለዛ እኔ ደብሮኛል በጣም እንጂ ማንም ህዝብ ግን ይሄንን መቃወም አለበት ቡላላ አንድ ነገር ልንገር አሁን በትግራይ በኩል የሚነሳው ጦርነት እንደ ቀላል የሚታይ አይደለም ሄኖክ ወንድሜና ቴንክ ዩ ሄኒዬ ቴንክ ዩ እግዚአብሔር ይታይተክ ሄኒዬ በካሽ አድርገው በእግዚአብሔር በካሽ አድርገው እሺ ቀጥል ተደወለብህ በቃ ያስፈራሩት ነው ቡላላ እግዚአብሔር አራ ማንም አላስፈራራኝም አንተ ሰውዬ ማንም ሊያስፈራራኝ አይችልም እኔ ነው እግዚአብሔርን እኔ ከየው ለንገርጅቡ ስማ ወደ አፋር ዲቲዲኤፍ ወታደር ሄዶ በ30 ደቂቃ 6 አካባቢዎችን ተቆጣጠረ ሲባል እኔ ታየኝ ድል ማድረጉ ምናምን ነገር አይደለም ያለፈው ጦርነት ምን አይነት ጠባሳ የትግራይ እናት ላይ ጥሎ እንደሄደ ያውቀው አልገባ ከዛ አንፃር የሚፈጠረው ጦርነት አሁንም ግን አንድ ነገር የትግራይ እናት እዚህ ጋር አቋርጥ ወንድሜ የትግራይ ጦርነት ጠባሳው በትግራይ ህዝብ ላይ ብቻ አይደለም ታውቃለህ በድፍን የኢትዮጵያ ህዝብ ላይ እንደሆነ ጠባሳው እኔ እሱን አላውቅም ሙሉ የኢትዮጵያ ህዝብ የትግራይ እናት ላይ ጠባሳ እንደጣለ ነው ማውቀው አባቴ ግን እኔ ማውቀው የሚሰማኝ ከትግራይ ተነስተው ደብረ ብርሃን ሲደርሱ ያለውን ጠባሳ ደግሞ ማሰብ አለብን መከላከያው ሰራዊት እኮ የሆነ ካምፓኒ ውስጥ የሚመረት ሮቦት አይደለም ተወልዶ ቤተሰብ ኑሮት ምናምን ወዘተረፈ ነው አይደል ነው ግን ጠባሳው ድፍን የኢትዮጵያ ህዝብን የሚመለከት እስከሆነ ድረስ በትግራይ የሚመጣው ጦርነት ይቅር ቀጥል ጅቦ አንድ ነገር ልንገር በነዛም ወገን የሞተ ሰው አለ ወታደሮችም እኮ ቤተሰብ አላቸው ግን ሁሉም እርስ በርስ ተጋግዘው ልጅ ያለው ልጁን ልጅ የሌለው ከብቱን እየሸለሉ ሁሉም ተጋግዘው ነው የመጡት ገባ የትግራይ እናት ግን ብቻዋና ብዙ ነገር አሳልፋለች ብዙ ነገር ተጎድታለች የሚያውቀው ያውቀዋል ባንዳ ህዝቡ እንደ ህዝብ ባንዳ እስኪባል ድረስ የብዙ ማውራት እኮ አይጠበቅም እኮ ሁላችንም እናውቀው ታሪክ ነው ማንንም አጋይሳ ነው ጭራሽ ደግሞ ሌላም የኢትዮጵያ አካል ያልሆነ ሌላም አካል ከዛ ገብቶ ማለት ነው አሁንም ደግሞ የትግራይ እናት እንደዛ ያለቀሰች ልጄም ባልሞተም ይመጣል ብላ የምታስብ ሬስ የልጇን ሬስ አላየች አሁንም ደግሞ ሌላ ጦርነት ሲታወጅባት የሚሰማ ስሜት ትልቅ ነው ውስጥን ይጎዳል ገባ የቀልዳ ጨዋታ አይደለም ማውራት የኢትዮጵያ ህዝብ ይሄንን ማውገዝ አይገባምን ያለፈው ጦርነት ትክክል አይደለም ብሎ የሚያስብ ኢትዮጵያዊ ካለ ያሁኑ ጦርነት ትግራይ ላይ እንዳይካሄድ መቆም አለበት ያስባሉ የሚጸጸት ያለፈው ጦርነት የትግራይ እናት ላይ የሆነ ነገር ልክ አይደለም ብሎ የሚጸጸት ኢትዮጵያዊ ካለ መቆም አለበት ወይሳት ቢያምናሉ ያኔ የሚያረግ ኢትዮጵያዊ ካለ ግን ምንም ማድረግ አይችልም አሁንም የትግራይ ህዝብ ብቻውን ነው መቆም ያለበት ማለት ነው ገባ አሁን ላይ ያለን ማን ካጠገብ እንደሚቆም ማን እንደማይቆም
አየሁ ምን አስቦ ነው ጊፍት የሚሰጥህ ዛሬ ማን ነው? አንተ ሻቢያ ዝም ብለህ አትንጫጫ። እንደገባ አፈን ትከፍታለህ እንዴ? ቡላላ አንተ ዱቄት እኮ እያወራሁ እኮ ነው። ስድብ አይቻልም። እስኪ እኛ ኢትዮጵያን ከስድብ ወተን ይሄን የተጋረጠብንን ችግር ለመቅረፍ ተፍተፍ እንበል እንዴ። እናንተ ወጣቶች አይደላችሁም እንዴ? ነገ ጧት የመውለድ የሚመጣው ጦርነት ቀላል በአገር ላይ ሰላም ሆኖ የመኖር ተስፋ ጭራሽ ከወጣቱ ይታጣ እንዴ? ስቶፐር አስተንፌክሽን ቀጥል ካማን ይኸው ስማ ጅቦ አሁን የሚመጣው ጦርነት ዝም ብሎ ጦርነት አይደለም። በጣም ሁላችንም የሚገዛ ጦርነት ከባድ ነው። በጣም ከባድ ቀላል አድርገህ የምታየው አይደለም። ያለፈው ጦርነት ሁሉንም ዋጋ እንዳስከፈለ አይታችኋል። በትግራይ ቢጀምርም ኦሮሚያ ክልልም እንደነበር አሁን አማራ ክልልም ምን እንዳለ እያየን ነው። አሁን የሚመጣው ጦርነት ደግሞ እርስ በርስ ነው የሚያጨርሳል። ካሁኑ ጦርነት መቆም እንዳለበት ሁሉም ተነስቶ ኡኡ ማለት መቻል አለበት። ካልሆነ ግን አብረን መንጠፋበት ጊዜ የተቃረበ ነው ብዬ ነው የማስበው። እንዳለ ነው የምትጠፉት። በትግራይ የሚነሳው ጦርነት ማንንም አይምርም። አገር ሊፈርስ ይችላል። የኢትዮጵያ የካርታ ሁኔታ ሊቀየር ይችላል። ህዝብ ሊጠፋ ይችላል። እናቴን ነው የምላችሁ፣ ቀለል አድርጋችሁ እንዳታዩት እና መታገል አለብን። ይህ ጦርነት መቆም አለበት። በተለይ ተከታይ ያላችሁ ሰዎች ቤታችሁን ዝም ብላችሁ ባልሆነ አጀንዳ ህዝብን ማደናገር ይቅር። 10,000 ሰው 5,000 ሰው ይዛችሁ እዛ ቁጭ ብሎ የሚያያችሁ እህት ወገኑ፣ እናት ወንድሙ፣ ቤተሰብ፣ ጎረቤቱ ኢትዮጵያ ነው ያለው። ኢትዮጵያ ላይ ደግሞ አደጋ ተጋርጧል። ወንድምሽን እህትሽን የሚበላ ነገር ነው። እዛ ቁጭ ብለሽ ታብታብ ከምታደርጊ ምንድነው የሚፈጠረው? ጦርነት እንዴት ነው የምናወግዘው? ይህ ጦርነት ቀላል አይደለም ምእመናን፣ ቀላል አይደለም። ሻቢያም ቀጥል ማቲ ሻቢያም በከባዱ እየተዘጋጀ ነው። ጅቦ እውነት ነው። ከባድ ጦርነት እየመጣ ነው። አንዴ ናውጣ ስሜታዊ ሆንኩኝ። እናውራ ጅቦ፣ ከምር እናውራ፣ እንግባባ። ናውጣ ምንድነው የመጣው? ናውጣ እንዴ አልበዛም እንዴ? እኛ ኤርትራን መስለን መኖር አንፈልግም። ወጣቱ ግን አላማቷል። ይሄ ወጣት ሰርቶ ተለውጦ በአገሩ ላይ ሀብታም ሆኖ በአገሩ ላይ እንዴ እስከ መቼ ነው ስደት? እስከ መቼ ነው ወጣቱ? የመን ላይ ያላያችሁም እንዴ? ሁሉ ወጣት በባህር ተሻግሮ የመኖች እኛ ወደ ኢትዮጵያ እንሂድ እናንተኑ ወደዚህ እስኪሉን ድረስ አንዱ አረብ ወጥቶ ወላሂ ሀዛ ሁሉ ሀበሽ ሱብሃንአላህ ሀበሽ ተአሉ ሂና ንህና ኑሩ ሀበሻ አለ እናቴን። እንዴ ወጣት ምንድነው? እንደ ወጣት እንሰብ እንጂ ባለስልጣናቶች ለምንድነው እንዲህ የምታደርጉን? በቃ ጦርነት ይቁምልን። ውስጣዊ ጉዳያችሁን ተነጋገሩ። ቆይ እኔ እኮ የሚያናደኝ ነገር እኮ በጣም የሚያበሳጨኝ ነገር ሁለታችሁ የምትተዋወቁ ባለስልጣናቶች ትጣሉና ሃሽታግ ተይ የኔ ቆንጆ ትጣሉና እንደገና ወጣቱን ታፋጁትና የማይተዋወቀውን ወጣት ታፋጁትና በኋላ ላይ ደግሞ የሆነ ነገር ስትደባበሩ እንደገና ወደ ጦርነት እንደገና ደግሞ ያንን የማይተዋወቅ ወጣት ማስፈጀት። በቃን መስራት እንፈልጋለን መኖር። አሁን እኔ ወልጄ ከብጄ በአገሬ ላይ መኖር እያሻኝ ነው። የሆነ እንደ ውሃ እየጠማኝ ነው። ኧረ በቃ ኧረ ሰውኑን ኧረ ጦርነት ይብቃ እንዴ! ተው እንጂ እንለቅ። ወጣት አልባ እንሁን። ኤርትራን እንምሰል። አሁን እኮ ከኤርትራ በላይ እየተሰደደ ያለው እኮ ኢትዮጵያ እኮ ነው። አንዴ በግብጽ ነሽ፣ አንዴ ኢትዮጵያ ናል። ሃሽታግ ምን አስበሽ ነው ዛሬ እኔ ቆንጆ? ምን አስበሽ ነው እኔ ውድ? ምን ደርሶባት ብለሽ? ተይ እንዲሁም ጠምደውሻል። ተይ አቁሚ፣ ተረጋጊ። እኔ ማር አንቺን ጠምደው ይዘውሻል። ተይ ትግሬ ቤት እየዋለች ለትግሬ ጊፍት እየሰጠች እየተባለች እኔ ጀለሲ ነች። በጣም ነው የምትመቸኝ። እግዚአብሔርን ምርጥ እየተጫዋች እኔ በዚህ አጋጣሚ አሪፍ ተጫዋች ሰው ከሆነ እኔ ዘሩንም አላጣራም። በቃ ጨዋታው ነው የሚታይ። እኔ ጋር ተግባብታ ታወራለች። በጣም ወዳታለሁ። እናቴን ነው የምላችሁ። ደውላታለሁ፣ አወራታለሁ፣ ምናምን እንጻጻፋለን፣ ሼር እንደራረጋለን። በቃ ጓደኝነቷ ይበልጥብኛል። እኔ እግዚአብሔርን የምናወራው ነገር ጸዴ ይውሩኝ።
እንዲህ በዘረኝነት እንትን የታመቀች ምናምን አይደለች። ስለ ህዝቧ ትታገዳለች። እኔም ስለ ህዝብ ያወራለሁ። ግን የሆነ ጓደኝነት አለ። ትግሬ ነች ይሏታል። በውስጥ መስመር እየመጡ ሃሽታግ ትግሬ ነች እንዲህ ምናምን ይሉኛል። እኔ አንዳንድ ሰዎች ድድብናችሁ በጣም ይገርመኛል። በጣም ድድብናችሁ ይገርመኛል። አሁን ጅቡ ትግራዋይ አይደለም። ትግራዋይነትን ማን ነው የሚሰጠኝ? እሺ ሂጄ ከትግራይ ማንን ልቀበል? ኢሳም ኦሮሞ አይደለም። ኦሮሞነትን ማን ነው የሚሰጠው? የቀበሌ ሊቀመንበር ነው የሚሰጠው? ማን ነው የሚሰጠው? ወልደበት ሃሽታግ ወይኔ ምንድን ይባስባቸው ነው ወይስ ላስደንግጠህ ነው? በእግዚአብሔር ሃሽታግ ይቀበም ይቦያ ሃሽታግ አለችም ሰው ሌላ ሰው ይዞት ነው ሀክ ተደርጎ ነው ሃሽታግ የት ነሽ እኔ ነኝ በይ ወይ አይደለም በይ እኔ እናት ሃሽታግ ንፍጤ መጣ ያንተ ንፍጤ መጣ አለች አንተ ንፍጤ መጣ ሲል እንደዚህ አረኩት ማን ነው ብዬ ንፍጥሽን አስሸዋለሁ ዜዶ አይ አስሸዋለሁ ሃሽታግ እና አሁን እኮ ሐሳቤን ሁሉ በታተለችው እግዚአብሔርን አሹዬ በእግዚአብሔር እና የኔ አሁን ወደ ሐሳባችን እንግባ። ስምዕ እንደው አንቺ ወይ ጅባህ ወይ ምን መሰለሽ ሰሞኑን አያወራን ነበር። ሙራይ ማን ነው ውሽ ማይኑ ግን ፍቅረኛ አለሽ ግን ዜዶ ማሪ እንዳትዋሺ በእግዚአብሔር አንተ ቂጤ እኮ ያደገ ሲሄድ አንተ አታምንም። ቂጥ ማደግና ፍቅረኛ ምን አደረገና ሲረከንደ ዋጋ አሁን ጦርነት ተጀመረ እየተባለ በትግራይ ላይ የሚደረገው ጦርነት ደግሞ ከባድ ጀመረ። እኔ አላመንኩም ነበር። መርከብ ቦኒታም ሰውረድ አሚና ግን አርሰ በለ ነገር ጣጣው ክብላለሁ ተረዲክ ጣጣው ክልወኒዮ ህዝብና ሰላም ከግንዮ አው ኩልኒዮ አሁን የእርስ በርስ አይደለም። ይሄ የእርስ በርስ ጦርነት ተጋሩ ተዋጊኦም ተባሂሉ ዝመጽሕ አይልሉ ናይ ኢትዮጵያ መከላከያ ከአትዩን አፋር አገረም እዙ ጣጣው ክብላ ሻዕቢያውን ኢዱ ከአትዩ ትግራይ ተነኺያ ዓሰብ ዝብል ዘረባሉ ተረዲክ ንዝ ከተርፋለው ኩሉ ኢትዮጵያዊ ብዙ ጉዳይ ከማያይጥ ከናጋገር አለው ጦርነት ያአክለና ንኩሉ ኢትዮጵያዊ ተረዲክ ባሪ እዚ መልእክቲ ሕጂ ንስኽውን ከምዚ ክትገብር ዝግበአክ ማዓሪ ጦርነት ያአክል እስቲ ሐሳብ ርእይቶኺ ሃብናሞ ክንማያይጥና هو أكل طرنة أكلنا وهزونا سلام بسلام يتوب بسلام يعرف هزونا يبلع يتجاب كاوز اللو من كراي وصا هاي طرنة البصور طرنة يدلي مريم طرنة يدلي زابير أرى بتعم كبيجي بتعم بولا لا البهالات ده كده في تقرأ عندي كده فين بولا لا ناينا تقرأ عيني ناين أتجيبه من جنبك زيد لما سامن ليلا جندا كتل ሀሳብ አስተያየት كتل እኔ እንዳልኩ ነው የትግራይ እናት ያለፈችው መከራ ብዙ ነው። ገና ያ መከራ አልጨረሰችውም፣ እንባዋ አልደረቀም። ሌላ ጦርነት ለትግራይ እናት ይገባል ብዬ አላስብም። ያለፈው ጦርነት ስህተት ነው ብሎ የሚያስብ የኢትዮጵያ ሕዝብ ከትግራይ እናት ጎን መቆም አለበት ብዬ አስባለሁ። ትግራይ አይገባትም፣ ከዚህ በኋላ ጦርነት አይገባትም። ከፍለን ማንጨርሰው ዳን ያለብን እንደ ኢትዮጵያ ብዙ ነገር ሆናለችና ይሄ ነገር መቆም አለበት ብዬ አምናለሁ። ትግራይ ብቻ ሳይሆን እዚህ ጋር ደግሞ ቡላላ ሁሉንም ኢትዮጵያ የሚጎዳ ነው። ሁሉንም ልክ ሁሉንም ኢትዮጵያዊ ማውገዝ አለበት። የትግራይ ጦርነት አንዴ ከፈነዳ እሳት ነው፣ እሳተ ጎመራ ነው። የሚቋረጥ ነገር አይደለም። ብዙ ወጣቶች የሚፈጁበት
ብዙ ከተሞች የሚነዱበት ከዚህ በፊት እንዳየነው ከዚህ በፊት ህወሓት በስህተት ነበር ሲዋጋ የነበረው ብዙ መስዋዕትነት ከፍዬበታለሁ አሁን ግን ስህተቴን አርሜያለሁ ስህተቷን አርማ ደግሞ የሚመጣውን ጦርነት አስቡት እና መንግስትም እንዴ አራሽ ታግበናሽ ፕሊስ አቁሚ በቃ ስማ ስህተቷን ስታረም ደግሞ እንዴት እንደሆነ ታውቃለህ